አዲስ አበባ ግዙፍ የኢኮኖሚ እንቅስቃሴ የሚደረግባት ከተማ መሆኗ ይታወቃል። ለሀገሪቱ ጥቅል ሀገራዊ ምርት ያላት ድርሻም ሆነ አንዳንድ ምጣኔ ሀብታዊ መረጃዎች ግን በቅጡ አይታወቁም። የአዲስ አበባ ፕላንና ልማት ቢሮ በሀገር አቀፍ ደረጃ የሚደረገው የኢኮኖሚ ድርጅቶች ቆጠራ በአዲስ አበባ መካሄድ መጀመሩን አስመልክቶ በሰጠው መግለጫ ቆጠራው እነዚህን መረጃዎች በትክክል ይሰጣል ብሏል። ኤርሚያስ በጋሻው ዝርዝር አለው። በአገር አቀፍ ደረጃ የኢትዮጵያ ስታትስቲክስ አገልግሎት ከ2016 እስከ 2018 ዓ.ም የዘለቀ የመካከለኛ ዘመን እቅድ ውስጥ አንዱ አገራዊ የምጣኔ ሀብት ድርጅቶች ቆጠራ ማካሄድ ነው። ከመስከረም 2018 ዓ.ም ጀምሮ ደግሞ በሌሎች አገሪቱ አካባቢዎች ይሄው ቆጠራ እየተካሄደ ይገኛል። በዚህ ቆጠራ ደግሞ መዲና አዲስ አበባም ምጣኔ ሀብታዊ ድርጅቶቿን መቁጠር ጀምራለች። የከተማዋን የቆጠራ ስራ በኮሚቴ ሰብሳቢነት የሚመራው የአዲስ አበባ ፕላንና ልማት ኮሚሽነር በሰጡት መግለጫ ለዚህ ተግባር ከ5000 በላይ ባለሙያዎች በከተማዋ መሰማራታቸውን ገልጸዋል። የአዲስ አበባ ነዋሪዎችም በከተማዋ በሁሉም ወረዳዎች በሚደረገው በዚህ ቆጠራ ለነዚህ ባለሙያዎች መረጃ በመስጠት ትብብር እንዲያደርጉ ጠይቀዋል። ሌላው ቆጠራው የሚካሄደው በር ለበር ነው። ሁሉንም የከተማው ቤተሰቦች ቆጠራው ያካሄዳቸዋል። ሁሉም በማወራና በአባወራ የሚመሩ ቤተሰቦች በዚህ ቆጠራ ውስጥ ያልፋሉ። ስለዚህ ከዚህ በኋላ ነው ወደ ኢኮኖሚ አይነቶች ወደ ድርጅቶቹ አይነት የሚገባው ማለት ነው። ይሄ ማለት ድርጅቶቹ ተፈልገው አይደለም ቆጠራው የሚካሄደው። በር ለበር ሁሉም የከተማችን ቤቶች ይጎበኛሉ በቆጣሪዎቹ ማለት ነው። ይሄንን የከተማችን ነዋሪ ተገንዝቦ ተባባሪ መሆን መቻል አለበት። ይህን ቆጠራ በማድረግ የሚጠበቀው ውጤት በቀዳሚነት በአዲስ አበባ የሚገኙ የምጣኔ ሀብት ድርጅቶችን ብዛት፣ አይነት፣ የባለቤትነት ሁኔታ፣ የተሰማሩበትን ዘርፍ እንዲሁም አቅማቸውን ለማወቅ እንደሆነ ተነግሯል። ድርጅቶቹ ያሏቸውን የሰራተኞች ብዛትና የምርትና አገልግሎት ሰንሰለታቸውን ማወቅ እንዲሁም በየዘርፉ ያሉ ችግሮችን መለየትና ለችግሮቹም ድጋፍ ማድረግ ሌላኛው ነው። ኮሚሽነሩ የምጣኔ ሀብታዊ ቆጠራውን ዓላማ ሲገልጹም የአዲስ አበባን ጥቅል አገራዊ ምርትና ለጠቅላላ አገራዊ ምጣኔ ሀብት ያላትን አስተዋጽኦም ከግምት ባለፈ በሚገባ ለማወቅ መሆኑን ተናግረዋል። አንደኛው ኢኮኖሚክ ሪቤዝ ለማድረግ ይሄ የጥናቱ ውጤት ይጠቅማል። የሀገሪቱን የምርት መጠን ጂዲፒ የምንለውን ጥናት ለማወቅ በትክክል ለማወቅ ይረዳል። በዚሁም የአዲስ አበባ ከተማ አስተዳደር ለሀገር የኢኮኖሚ ምርት ያላት አስተዋጽኦ ድርሻ ምን ያህል እንደሆነም ለማወቅ ያስችላል። በተጨማሪም የከተማችንን ግሮስ ሲቲ ፕሮዳክት የምንለው የከተማችንን ኢኮኖሚ አካውንት ምን ያህል ነው ሚለውን ያሳውቀናል። የዓለም የምጣኔ ሀብት እንቅስቃሴ በተለይም ከምርትና አገልግሎት አንጻር በደረጃዎች የሚከፋፈሉበት ዓለም አቀፍ ስርዓት አለ። የስርዓት 5ኛው ደረጃ ላይ ደርሷል። አዲስ አበባ ከዚህ አንጻር ያለችበትን ደረጃ ማወቅ ደግሞ የዚህ ቆጠራ ሌላኛው ዓላማ ነው ተብሏል። ይሄን ከ15 ዓመት በላይ ሲያገለግል የነበረው የመጀመሪያው ቨርዥን አሁን ተከልሶ 5ኛው እትም ላይ ደርሷል። ስለዚህ የሀገራችንን የከተማችንን ኢኮኖሚ ከዓለም ደረጃ ጋር ለማነጻጸር ደረጃውን ለማወቅ አንዳንድ የኢንተርናሽናል ኢንቨስትመንቶችን ለመሳብ የፕራይቬት ሴክተሩ ምን አይነት ኢንቨስትመንት ውስጥ ቢገባ ያዋጣዋል የሚለውን መረጃ ለመስጠት የኛን ኢኮኖሚ ከሌሎች ሀገራት ኢኮኖሚ ጋር ለማወዳደር የኛን ከተማ ኢኮኖሚ ከሌሎች ከተሞች ጋር ለማነጻጸርና ከዚህም የሚመነጭ የፖሊሲ እርምጃዎችን ለመውሰድ እድገታችንን ቀጣይ ለማድረግ የምንገለገልበት ይሆናል። በመግለጫው ላይ እንደተገለጸው ይህ የምጣኔ ሀብት ቆጠራ ቤት ለቤትና በየድርጅቶቹ በመንቀሳቀስ የሚካሄድ ነው። የኢትዮጵያን ምጣኔ ሀብት የተመለከቱ መረጃዎች ደግሞ ከግማሽ በላይ የኢኮኖሚ እንቅስቃሴው ኢመደበኛ በሆነ መልኩ እንደሆነ ያሳያሉ። አንዳንዶች እንዲያውም ፈቃድ ካለውና ግብር ከሚከፍለው ይልቅ በሻንጣ የሚካሄደው ንግድ ይበልጣል ይላሉ። ይህን እንዴት ለማካተት ታስቦ ይሆን? ዝግጅት ክፍላችን ያቀረበው ጥያቄ ነበር። እንግዲህ ማንም ሰው ቤት ይኖራል። ቤት አለው፣ መቼም ቤት ያድራል። ከቤት ውጪ የሚሆን ሰው የለም። ቤት ያሉት ሰዎች በቤታቸው ምን አይነት እንቅስቃሴ እንደሚያደርጉ፣ ከቤት ውጪስ ምን አይነት ስራ እንደሚሰሩ፣ ምን ስራ ላይ እንደተሰማሩ፣ ምን ስራ ዘርፍ ላይ እንዳሉ፣ ምን አይነት አገልግሎት እየሰጡ ያሉ የሚለው ይጠየቅና ያን መነሻ ተደርጎ የሚሰራ ነው የሚሆነው ስራው። ስለዚህ ከዛ ነው ወደ ድርጅትም ካለ ወደ ድርጅት ይኬዳል። ቤት ውስጥም የሚያንቀሳቅሱ ቤቶቻቸው ውስጥም የሚሰሩ አሉ፣ ከቤት ውጪም የሚሰሩ አሉ። ነጋዴም አለ፣ ሱቅ ያለውም አለ፣ የሌለውም አለ።
አየር ባየርም ይሰራል። ይሄን ሁሉ ሰው ልናገኝ የምንችለው ቤት ነው። የአዲስ አበባ ነዋሪዎች ባለሙያዎች የኢትዮጵያ ስታቲስቲክስ አገልግሎት አርማ ያለበት ታብሌትና የተቋሙን ህጋዊ መታወቂያ መያዛቸውን በማረጋገጥ ትክክለኛ መረጃ እንዲሰጡም በዚሁ ጊዜ ተጠይቋል።